የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በጡረታ እስክትለቅ ድረስ ለአራት አስርት ዓመታት የአሜሪካ ድምፅ ሬዲዮ ላይ ከጋዜጠኝነት እስከ ኃላፊነት ያገለገለችው አንጋፋዋ ጋዜጠኛ ትዝታ በላቸው በጣቢያው መዘጋት የተሰማትን ሐዘን ገልጻለች። የአሜሪካ ድምፅ ራዲዮ በግል ለኔ ባለውለታዬ ነው። አሁን እንደዚህ መዘጋቱ በጣም ነው የሚያሳዝነኝ። ይህን አይነት መሰረታዊ የሚባል የሥራ ቅነሳና ለውጥ በሁሉም አቅጣጫ በትራምፕ አስተዳደር እየተወሰደ መሆኑን ያስታወሰችው ትዝታ ፕሬዝዳንቱ ለጣቢያው ካላቸው አሉታዊ አመለካከት አንጻር ውሳኔያቸው ብዙም የሚገርም አለመሆኑን አስታውሳለች። ጣቢያው ለአድማጮች የእውነት ምንጭ ከመሆኑ አንጻር መዘጋቱ በአድማጩ ላይ ያለው ጉዳት ሰፊ መሆኑንም ነው የጠቆመችው። የተጣራ ዜና ለማቅረብ የሚጥር ሚዲያ ነው። የኢትዮጵያ ሕዝብ እንደ ማረጋገጫ የሚጠቀሙበት ስለነበረ በጣም ይጎዳል ሕዝቡን ከዜና አንጻር። በሌላ በኩል ደግሞ በጣም በርካታ ትምህርታዊ ዝግጅቶችን ለሚያዳምጠው ሰው ያንን ማጣቱ ይጎዳል። የፕሬዝዳንት ትራምፕ አስተዳደር በዲሞክራሲም ሆነ በመገናኛ ብዙሃን መብት ላይ የሚከተለው ፖሊሲ ከዚህ ቀደም የዲሞክራትም ሆነ የሪፐብሊካን ፕሬዝዳንቶች ከሚያራምዱት የተለየ መሆኑን ያወሳችው ጋዜጠኛ ትዝታ እንደ ሲኤንኤን ያሉ ትልልቅ ጣቢያዎችንም ጭምር ዘወትር ሲያብጠለጥሉ፣ ሲያዋክቡና ጫና ለመፍጠር ሲሞክሩ የሚታዩ መሆናቸውንም አውስታለች። እናም ትዝታ በላቸው አሜሪካ ውስጥ አሁን ያለው ሁነት በተለይ ከዲሞክራሲና ከሕግ የበላይነት አንጻር የተጋረደው ጨለማ ይገፍ ዘንድ ነው ምኞቷ። ሰው እኮ የአሜሪካን ነጻነትና የሕግ በላይነት ብሎ ነው ወዲህ የተሰደደው እና ያም እንዲመለስልን ወይም ደግሞ እንዲከፈት በምኞት ደረጃ ነው እየተጠባበቅን ያለ ነው። በጣም ጨለምለም ያለ ነው አሜሪካ ውስጥ ያለው ሁኔታ በአጠቃላይ። ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ከ30 ዓመታት በላይ ድምፁና ስብዕናው ከጣቢያው ጋር የተሰናሰለው ተወዳጁና አንጋፋው ጋዜጠኛ አዲሱ አበበም የአሜሪካ ድምፅ መዘጋቱን ሲሰማ እሱ ራሱ ስራ እንዳጣ ያህል ነው የቆጠረው። ጡረታ ወጥቼ ቁጭ ያልኩ ቢሆንም አሁን ቪኦኤ ደግሞ ተዘጋ ሲባል ልክ ስራ እንዳጣው አይነት ስሜት ነው የተሰማኝ። ውስጡ ከማዘኑ ባሻገር ደግሞ ጣቢያው ለኢትዮጵያ አድማጮች እውነተኛ የዜና ምንጭ ሆኖ ዘመናትን ከመሻገሩ አንጻር አሁን መዘጋቱ በመረጃ ፍሰት ላይ የራሱን አሉታዊ ጫና መፍጠሩ አይቀርም ብሏል። ያልተረጋገጠ ነገር በቪኦኤ አይወራምና ይሄ በኢትዮጵያውያን አድማጮች ዘንድ ትልቅ ቅሬታ ይፈጥራል። አማራጭ ሆኖ ለኢትዮጵያ ሕዝብ እንዳገለገለ ሁሉ አሁን እንግዲህ አማራጭ የለንም። ጋዜጠኛ አዲሱ ይኸው የትራምፕ አስተዳደር ውሳኔ አሜሪካ ከሌሎች ልይበታለሁ በምትለው ዲሞክራሲ፣ የመናገር ነጻነትና የሕግ በላይነት ጋር ተያይዞ የነበራትን ዓለም አቀፍ ተቀባይነት ጥያቄ ውስጥ የሚያስገባ እንደሆነም ጠቁሟል። ሀገሪቷ እንደ ቪኦኤ የመሳሰሉ ዓለም አቀፍ ስርጭቶችን የጀመረችውና እስካሁንም የዘለቀችው ተጽዕኖንም ለመፍጠር ጭምር መሆኑ መዘንጋት እንደሌለበት የገለጸው ጋዜጠኛ አዲሱ አበበ የአሜሪካ ድምፅ ሬዲዮም ተዘግቶ ይቀራል የሚል እምነት እንደሌለው ጠቁሟል። ተስፋ አልቆረጥኩም። የፕሬዝዳንት ትራምፕ አስተዳደር በዚህ ውሳኔው ይጸናል የሚል እምነት የለኝም። ወደፊት የሰውንም ቁጥር ሰዓቱንም ቢሆን እንደው አሳንሰው ይከፈታል የሚል እምነት አለኝ። በ1960ዎቹ ውስጥ እጅግ ተወዳጅ የአሜሪካ ድምፅ ሬዲዮም ከ16 ዓመታት በላይ በተለያዩ ክፍሎችና ኃላፊነቶች አገልግሎ ጣቢያው ከመዘጋቱ በፊት የለቀቀው አንጋፋው ጋዜጠኛ ሰለሞን አባተም ጣቢያው በመዘጋቱ ማዘኑን አልሸሸገም። የአሜሪካ ድምፅ ከአድማጮቹ የመረጃ ምንጭ ከመሆን ባልተናነሰ የአሜሪካም አንደበት ሆኖ የሚያገለግል መሆኑን አስታውሷል። የአሜሪካ ድምጿ ነው፣ የአሜሪካ ፊቷ ነው። ለስላሳ ኃይል ነው የሚሉት የአሜሪካ ድምፅ የሚሰጠው አስተያየት እንደ አሜሪካ ድምፅ ሳይሆን እንደ አንድ ውጭ እንዳለ ግለሰብ መሆኑን የገለጸው ጋዜጠኛ ሰለሞን አባተ የአሜሪካ ድምፅ ሬዲዮ ከሚሰጠው አገልግሎትና ከሚጫወተው ሚና አንጻር ውስጡ ብዙ ሊፈተሽና ሊስተካከሉ የሚገባቸው ስንክሳሮችን የተሸከመ መሆኑንም ጠቁሟል። ብዙ የሚገጫገጩ ነገሮች ነበሩ ውስጡ። እነዚህን ነገሮች ግን ማስተካከል ያስፈልግ ነበረ። ምክንያቱም ቀልድ አይደለም። የአሜሪካ ድምፅ ማለት ነበሩ ጥሩ እንደነ ንጉሴ መንገሻ አይነት ኃላፊዎች፣ መሪዎች የነበሩ ጊዜ ትከራከራለህ፣ ስጋት የለህም፣ የምታምንበትን ነው የምትሰራው። የአክቲቪዝም መቀለጃ ሊሆን አይችልም እንደዚህ አይነት ተቋም። ስለዚህ የቅርብ ክትትል ተደርጎበት ሩሲያና ዩክሬን ቢያንስ በጥቁር ባህር ላይ የሚያካሂዱትን ውጊያ ሊያቆሙና አንዱ በአንዱ መሰረተ ልማትና ኤነርጂ ተቋማት ላይ ጥቃት ላለመፈጸም የተስማሙ መሆኑን ከትናንት በስቲያ አሜሪካን አስታውቃለች። ገበያው ንጉሴ ተጨማሪ አለው።
ፕሬዝዳንት ትራምፕ ደም አፋሳሹን የዩክሬንና ሩሲያን ጦርነት ለማስቆም የሁለቱን አገሮች መሪዎች ማነጋገራቸው የሚታወስ ሲሆን የአሜሪካን ልዑካን ከዩክሬንና ሩሲያ ተወካዮች ጋር በሳውዲ አረቢያ ለየብቻ ሲያነጋግሩና ሲደራደሩ ቆይተው ሁለቱ ወገኖች በጥቁር ባህር ላይ የሚያደርጉትን ውጊያ ሊያቆሙና በመሠረተ ልማትና ኢነርጂ ተቋሞች ላይ የሚፈጽሟቸውን ጥቃቶች ሊገቱ የተስማሙ መሆኑን የወጣው መግለጫ አረጋግጧል። በመግለጫው እንደተገለጸው ከሆነ ሁለቱ ወገኖች የባህር ላይ መጓጓዣን ላለማወክና ኃይልን ላለመጠቀም እንዲሁም ጥቁር ባህርን ለወታደራዊ ጥቅም ላለማዋል ተስማምተዋል። ሩሲያና ዩክሬን በየበኩላቸው ባወጧቸው መግለጫዎችም ስምምነት መደረሱን አረጋግጠዋል። ሞስኮ ባወጣችው መግለጫ ግን ስምምነቱ ተግባራዊ የምታደርገው ምዕራባውያን እንደ አውሮፓ አቆጣጠር ከ2022 ዓ.ም ጀምሮ ወደ ውጭ በምትልካቸው የግብርና ምርቶች ላይ የጣሉትን ማዕቀብ ካነሱ ብቻ መሆኑን አስታውቃለች። አሜሪካ በመግለጫዋ ሩሲያ የግብርና ማዳበሪያ ምርቶቿን ለዓለም ገበያ እንድታቀርብ የምታግዝ መሆኑን ያስታወቀች ሲሆን ሚስተር ዘለንስኪ ግን አገራቸው ስምምነቱ ተግባራዊ እንዲሆን የምትደግፍ መሆኑን ገልጸው በሩሲያ ላይ የተጣለው ማዕቀብ መነሳት ሩሲያን እንዳያጠናክራትና በአንጻሩ ዩክሬንን ደካማ ተደራዳሪ እንዳያደርጋት ስጋት ያላቸው መሆኑን ገልጸዋል። ስምምነቱ እንዴትና በምን ሁኔታ ተግባራዊ ሊሆን እንደሚችል ገና በዝርዝር ያልተገለጸ ሲሆን በአጠቃላይ ግን በ3 ዓመታት ውስጥ የተደረገ ትርጉም ያለውና ለዘላቂ ሰላም መነሻ ሊሆን የሚችል ስምምነት ተደርጎ ሊወሰድ እንደሚችል ነው በተንታኞች የሚነገረው። በቤልፋስት የኩዊን ዩኒቨርሲቲ ፕሮፌሰር የሆኑት ዶክተር አሌክሳንደር ቲቶቭ ስምምነቱ በርካታ ጠቃሚ ሀሳቦችን ያካተተና ባለፉት 2 ዓመታት ከነበረው አካሄድ የሚለይ ነው በማለት ጥሩ የሰላም ጅማሮ ተደርጎ ሊወሰድ እንደሚችል ገልጸዋል። ዶክተር አሌክሳንደር ከስምምነቱ ማን ምን ሊያተርፍ ይችላል ተብለው ተጠይቀው ሲመልሱም ከሩሲያ የወጣውን መግለጫ ካየን በሩሲያ የግብርና ምርቶችና ባንኮች ላይ የተጣለው ማዕቀብ የሚነሳበት ሁኔታ የሚጠቅስ በመሆኑ ተግባራዊ ከሆነ ሩሲያ ብዙ ትጠቀማለች በማለት ዩክሬንም የግብርና ምርቶቿን ወደ ውጭ ለመላክ የሚያስችላትን አስተማማኝ ሁኔታ የሚፈጥር በመሆኑ እሷም ተጠቃሚ ትሆናለች ብለዋል። በሁለቱ ወገኖች በሰፈነው አለመተማመን ምክንያት የአሜሪካ ደራዳሪዎች የሁለቱን መንግስታት ተወካዮች የሚያነጋግሩት ለየብቻ የነበር ሲሆን ከስብሰባው በኋላም የወጡት መግለጫዎች ሁለት ግን አንድ አይነትና በባህር ላይ የሚደርሰውን ጦርነትና በኢነርጂ መዋቅሮች ላይ የሚፈጸሙ ጥቃቶችን ለማቆም የተስማሙ መሆኑን የሚገልጹ መግለጫዎች ናቸው። የስምምነቱን ተግባራዊነት ለማረጋገጥ ሶስተኛና ተቆጣጣሪ ወገን የሚኖር ስለመሆኑ የተገለጸ ነገር ባይኖርም አሜሪካ ግን ለሁለቱም በአንዳንድ ጥያቄዎቻቸው ላይ መተማመኛ የሰጠች መሆኑ ተገልጿል። ለሩሲያ የግብርና ምርቷን ወደ ውጭ የምትልክበት ሁኔታ እንዲሳለጥ ያቀረበችው ጥያቄና በዩክሬን በኩል ደግሞ የምርኮኛ ወታደሮች ልውውጥና ወደ ሩሲያ የተላለፉ ሕፃናት መመለስ ጉዳዮች አሜሪካ ለማሳካት ጥረት የምታደርግባቸው ጥያቄዎች እንደሆኑ ተገልጿል። ሆኖም ግን አንዳንዶቹ ጥያቄዎች በተለይም በሩሲያ ላይ የተጣሉ ማዕቀቦች መነሳት ጉዳይ የሌሎች ምዕራባውያን መንግስታትን ይሁንታም የሚጠይቁ በመሆናቸው አፈጻጸሙ ቀላልና ፈጣን ሊሆን እንደማይችል ነው የሚገለጸው። ያም ሆኖ ግን ስምምነቱ ለደም አፋሳሹ የዩክሬንና ሩሲያ ጦርነት መቆምና በአካባቢው ሰላም መስፈን ተዋጽኦ ሊኖረው እንደሚችል ነው የሚነገረው።